ቤተሰቦቼ ሩታ የመጨረሻ ውሳኔ ወስናለች። እሱም ውሳኔ እንግዲህ እኔ ወደ ህግ ሂጄ ልጄን በግዴታ ከእናንተ ከመንጠቄ በፊት ልጄን መልሱልኝ የሚል እንግዲህ የመጨረሻ ማስጠንቀቂያ አስጠንቅቃቸዋለች ማለት ነው። በነገራችን ላይ እነሱ በጭራሽ የዚህ ማስጠንቀቂያ ራሱ ትርጉሙ ሊገባቸው አይችልም ብዬ ነው የማስበው። ምክንያቱም እናትነት የሚለውን ነገር ቡዜ ታውቀዋለች። ግን ደግሞ ቡዜ እኔ ልጁን አልወሰድኩም እማቀው ነገር የለም ሌላ ቦታ ላይ ፈልጊ እያለች ነው ያለችው። ሩታም ደግሞ እንግዲህ በክብር ጠይቃቸው በፍቅር ጠይቃቸው እምቢ ብለዋል። አልቅሳለች። የእውነት ዛሬ ስታለቅስ በጣም ነው ያሳዘነችኝ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ዌልካም ብያለሁ። እውነት ለመናገር ሩታ ዛሬ እንደ ዛሬ አሳዝነኝ አታውቅም ማለት ነው። በጣም ነው ያሳዘነችኝ ውዶቼ። እውነት በዚህ ሰዓት ቪዲዮ ልሰራ ራሱ የምችልበት ሰዓት ላይ አልነበርኩም ያለሁት። በጣም ስራ ቢዚ ነኝ ያለሁት ማለት ነው ውዶቼ። ግን ደግሞ በቃ አለ አይደለ መስራት ስላለብኝ ብቻ ነው የመጣሁት ማለት ነው ውዶቼ። እና እንግዲህ ሩታ እንደዚህ እያለቀሰች እንደዚህ እየሆነች ለልጁ ያላትን ነገር እያሳየቻቸው ቡዜ እንዴት ነው እኔ ከሷ ጀርባ ተደብቄ ልጁን ልወስድ የምችለው? ስለዚህ እኔ ልጁን አልወሰርኩም፣ ልጁንም የት እንዳለ ማላቅም፣ ምንም ነገር የማውቀው ነገር የለም፣ የማውቀው ታምር የለም ነው እያለች ያለችው። እኔ ደግሞ ግራ እየተጋባ ያለውበት ነገር ምንድነው? እንዴት ነው ታዲያ ከዚህ በፊት አንቺ ቡዜና ዴቭ ናቸው ልጁን አያቶቹ ጋር ሄዶ ማደግ አለበት፣ አንቺና አብርሃም ደግሞ ብትፈልጉ ታረቁ፣ ብትፈልጉ የፈለጋችሁትን ነገር ሆኑ፣ ልጁ ግን በንጹህ አይምሮና በፍቅር ነው ማደግ ያለበት ብላ እሷ ነበረች ስትል የነበረው አይደል ቡዜ። ስለዚህ ይሄ ልጅ ደግሞ እነሱ በተናገሩ በሁለተኛው ቀን ደግሞ ልዑል ጠፍቷል። ስለዚህ ልዑል ደግሞ በእነሱ ምክንያት ነው እንጂ አብርሃም እኔ ልጁን አላየሁትም አለ። እኔ የማውቀው ነገር የለም ስለ ልዑል አለ። ግን ደግሞ በዳኒ ቻናል እየተለቀቀውን ቪዲዮ አይታችሁ ከሆነ ከፍቅረኛው ጋር እግሩን አነባብሮ ተቀምጦ ተቃቅፎ ተቀምጦ ቴሌቪዥን እያየ ነበረ። ስለዚህ ይህ አብርሃም ልዑልን የሚወደው ልጁ እስከሆነ ድረስ ልጁ ጠፍቶ በፍጹም ተረጋግቶ አይቀመጥም። ስለዚህ ልጁን እሱም ተባብሮ ነው አላየንም ብለው ለማለት ወንድምና እህት ተስማምተው ነው ይሄን ነገር ያደረጉት ብዬ ነው የማስበው እንጂ የእውነት በትክክል ልዑልን ያለበትን የማያውቅ ቢሆን እንዴት ነው አንድ አባት ልጁ ጠፍቶበት አርፎ የሚቀመጠው? ቤተሰቦቼ ምንም እንኳን የማትወዱት ልጅ ቢሆን አይደለም የወለዳችሁትን ያብራካችሁ ከፋይ ይቅርና የጎረቤት ልጅ እንኳን ራሱ ጠፋ ሲባል 24 ሰዓት አፋልጊኝ ሰው ይወጣ አይደል እንዴ ቤተሰብ? ስለዚህ አብርሃም ከዚህ ጀርባ ላይ አለበት። ስለዚህ አብርሃም ልጁን ያስቀመጠበትን ቦታ ያምጣ። ምክንያቱም ትዳሯንም አፈርሰው እንደገና ደግሞ ልጇንም ነጥቀው ብቻዋን ሊያስቀሯት ነው እንደፈለጉት እሷን። በፍጹም የሚሆን ነገር አይደለም። ይሄ ሀሳባቸው አይሳካላቸውም። ሩታን ማስለቀስ ይፈልጋሉ፣ ግን ደግሞ እነሱ እንደፈለጉት ልታለቅስላቸው አትችልም። አሁንም በልጇ ስለመጡባት እንጂ ሌላ ነገር ስላደረጓት አይደለም ያለቀሰችው። ልጇ ደግሞ ሁሉ ነገሯ ነው፣ ማንነቷ እሷነቷ የመኖሪያ ምክንያት ነው። ስለዚህ በጭራሽ አብርሃም ይሄን ነገር ማድረግ የለበትም። ይሄን ነገር እሷም አላደረኩም ካለች ዴቭ ይጠየቅልን። ዴቭም ምን ያላቅም ልዑል እኔ ጋር የለም ብሎ ካለ ከሁለቱም ጋር ከሌለ ከሶስቱም ጋር ከሌለ ስለዚህ ተስማምተው ሶስቱም ናቸው አንድ ላይ ልዑልን የደበቁት ማለት ነው። አብርሃም ከየትም ቢሆን ሊያመጣው ይገባል። የእውነት በጣም ነው ያዘንኩት በዛሬው ቪዲዮ። ለምን ታለቅሳለች?